ምንስ ያህል ልክስክስ ብሆን ቆይ እቤት ድረስ ይዤ መጣ ይመስልሃል ወይ? ደግሞ ምን ታደርግ ነው ያየኸኝ ትላለች ትንሿ። ይዙም አትጩሂ፣ ድምጥሽን ቀንስሽ። ቆይ ግን በዚህ ልክ ምን ብታይ ነው የምጠረጥረኝ? ትላለች። ቆይ እሺ በአይኔ ያየሁትን ነገር ልክጂ ነው ወይ? በአይኔ በብረቱ ያየሁትን ነገር ልክች ነው ወይ ይላል። ሰላም ጤና ይስጥልኝ ውድና የተከበራቸው አድማጭ ተመልካቾቼ፣ ላይክ ሰብስክራይብ ሸር በማድረግ ጀምሩት። የዘፈን ዳርዳሩ እስክስታ ነው ይባላል። ተኝተሽ እስካይሽ ድረስ አልጠብቅም ይላታል። ከዚህ በኋላ እሷም ግን ከሰሞኑ ጌዶ እንዬን አፈቀርኩሽ በማለት ተላይ ተታች ዝቅ ከፍ ይላል። በሌላ በኩል ደግሞ አቤላም አፍቅሯታል። በአሁኑ ሰዓት እንግዲህ ጆሲ እንድትጠመድ ታረጋቸው ሰዎች አንዷ ነች ማለት ነው። ለዛም ጌዶን እንግዲህ ባለችው ባዝቹ በጥቂት ጊዜው ፍቅሩ ለእንዬ ምክር ይሰጣታል። ዛሬ ከቤት እንዳወጪ ይላታል። ምን ማለት ነው? አንቺ አሰምም ወይ? ዛሬ ከቤት እንዳትወጪ ምርህና ወይ ትላለች። እንዬም ትቀልድ አይተሽ ታውቂያለሽ ወይ? ተሰማት እንደ መውጣትና አለመውጣት እንዳለብኝ አንተ አትነግረኝ። እባክሽ እየለመንኩሽ ነው። ከቻልሽ እልክሽን ወደ ጎን ጥለሽ ተቻልሽ ከቤት አትውጪ ይላል። ቆይ ምክንያቱን እንዳልወጣ ከቤት ማልወጣበትን ቢያንስ ምክንያቱን አስረዳይ ትላለች። ምክንያቱም አሁን ምክንያቱን ከነገራት ጌዶን እንደዚህ ሊያደርጉ ነው ብሎ ካላት ከነዛ አካል ጋር አብሮ የሚሰራ ነው። እንደዚሁም ደግሞ ገንዘብ ይከፈላቸዋል። ስለዚህ ይህን ሰማች ማለት ደግሞ ሄዳ ለይዙ ትናገራለች። ያ ማለት እንግዲህ ጌዶ ራሱን አደጋ ላይ ስለሚጥል ብቻ ምክንያቱን አልነግርሽም፣ አንቺ ግን ከቤት አትውጭ ነው። በኋላ እሷም ትቆጣለች። እሱ የሚቆጣን እሺ በቃ ዘወር በርልኝ ልሄድበት ትለዋለች። ስለተቆጣ ምንም የሚሆን ነገር የለም፣ እባክህ ተመንገዴ ዘወር ትልልኝ። ኧረ በፈጠረሽ ይህን ግትርነትሽን ለዛሬ ያህል እንኳን ብታዩ ምን አለበት? ግትርነትሽን ለዛሬ ብታይ እንግዲህ እንደዚህ እሺ ያልኩህ በማለት እያለች ቡቻዬ ሲወጋ በሰዓቱ እሷም ስለነበረች አሌክሳ መጣ። ተሷ ጋር ሲጨቃጭቅ ጌዶን ለእሷ የጠቀምኩ መስሎት እሷን ለመጥቀም ቢነሳም እሷ ባዘገምተኝነቷ የራሷን አደጋ ላይ ጥላለች። ታልተሳሳትኩ ማታ ቡቻን ስወጉት የነበረ ጓደኛ ይሄው መጣ አለችው። እና አንቺ መሮጥ ትችያለሽ፣ አሁን ትሮጫለሽ አላት። አንዳንድ ጊዜ ከዚህ ምን እንማራለን? እስቲ አስባችሁታል? አሁን በተቻለው መጠን ባለው አቅም ከስራው አስበልጦ ፍቅር በልጦበት አምልጪ ወይንም ደግሞ አትውጪ ወደ ቤትሽ ሂጂ ሲላት አንዳንድ ጊዜ ግትር ድርቅ የምንለው ነገር ዋጋ ያስከፍልናል። እንደውም ሌሎቹንም ይዘን ጉድጓድ ውስጥ ወይም ዋጋ እንዲከፍሉ እናደርጋችኋለን። አሁን ጌዶን ያላት ነገር ቢጠቅማት እንጂ የሚጎዳት ነገር የለም። ምንድን ነው ያላት? ከቤት አትውጪ ነው ያላት እንጂ ነይ እንውጣና ዛሬ አብረን እናምሽ፣ ነይ እንደዚህ እንሁን ቢላት ትክክል ነበረች። አልሰማም ብትል መልካም ነበር። ሆኖም ግን ከቤት አትውጪ፣ ለዛሬ ከቤት አትውጪ ሲላት አይ ቢሆንም ባይጠቅመኝ አይጎዳኝም በማለት ከቤት ባትወጣ ወደ ቤቷ ሰምታው ብትሄድ ምን ያህል መልካም እንደነበረ አስቡት። እንግዲህ በነገራችን ላይ ድራማ ብቻ ሳይሆን የምንማርበት የምንገነዘብበት ነገር እንደሆነ እንርዳን ነው። እናንተስ ምን ትላላችሁ? የሆነን ነገር እንደዚህ ነው ሲሉ ድርቅ እንላለን። በቃ ለምን ምንድን ነው ምክንያቱን ከመፈለግ ምክንያቱ ምንድን ነው ብለን ከዛ ሰው ያመሰው ምክንያቱን ላለመናገር ይሸገራል። ምክንያቱም እሱንም አደጋ ላይ ሊጥለው ስለሚችል ብቻ ሰብአዊነትና የእውነት ጓደኛ ከሆነ ሲነግረን መገናዘብ አለብን ማለት ነው። ውድና የተከበራችሁ አድማጭ ተመልካቾች ላይክ ሰብስክራይብ ማድረጋችሁን አትርሱ። አስተያየታችሁን በኮሜንት ብታስቀምጡልኝ ደስ ይላል። ግን አሌክስ ሲመጣበት ቀስ ብሎ መሮጥ ትችያለሽ ወይ? አሁንም ድርቃለች። ምን አለችው? መሮጥ ትችያለሽ አቀች። አሁንም ከማፌዝና ከመሳቅ አልወጣችም። ምን ነው ወፈርኩብህ አለች። ሳቀችውና አቀልጂ እየቀለልኩ አይደለም። አሁንም ገገም አለች። መሮጥ ትችያለሽ ወይ? እናት እየቀለድኩ አይደለም መሮጥ ትችያለሽ ወይ ቢላትም
እሷ አገገም። እንግዲህ በዚህ መሀል መጡ አሌክስና ጓደኛዎች። ደስ የሚል አጋጣሚ ነው። በያ አለ በዚህ ሰዓት ነበር ወይ የተቀጣጠር ነው ቀጠሮ በዚህ ሰዓት ነው ወይ አለ። ራሷንም አደጋ ላይ ጥላ እስከ ልጁ ድረስ አደጋ ላይ ጣ ምንድን ነው አለች። እንዬ አንድስ ጉዳይ ነበረች ወደ ዛይደን እናውራ አላንዳ ከማጋ ከአንቺ ጋ ነው ከማጋ ይሆናል አላ ነው ጌድ አልነገረሽም አላት። ጌድን አልሰማችሁም። ጌድ ሲነግራት አፍየዘችበት፣ ቀለደችበት። ምን ነው ጌድ አልነገረሽም? መልሶ ቀልሶ የደንቆሮ ለቅሶ ይላልና ያገሬ ሰው። ጌዲ ምንድን ነው አለችው። እንግዲህ ጌዲ ያቅሙን የሰብአዊነቱን የፍቅሩን አስቀድሞ አስጠንቅቆ አሌክሳ ምንድን ነው ሴትዮ አለ። አሁን በአሁኑ ሰዓት እንግዲህ ጌዲ መናገር ሆነ ማውራት አይችልም። ምክንያቱም አብሯቸው ይሰራል። ስለዚህ እነሱ ፊት ማውራት አይችልም። መጀመሪያ ነግሯቸው አሌክስ ምንድን ነው የምትይው ሴትዮ? የተባልሽውን አታረጊም እንዴ? ምንድን ነው የምታፈጥብኝ ሰውዬ አለችው። አሌክስም አም ሶሪ አፈጠጥኩብሽ አልታወቀህም ነበረ አለችው። እሺ የኔ አበባ ምን ችግር አለ? ወደዛ ጋር ከፍ ብለን ይቅርታ ልጠይቅሽ አላት አሌክስ። ድንጌዶ አሌክስ አለው። ምንድን ነው አሌክስ የምትለኝ? እኔ የምጠይቃት ይቅርታ ብቻ ነው፣ ሌላ ነገር እኮ አልጠይቃትም። እና የኔ አበባ ይቅርታ ልጠይቅሽ ብሏት ጌዶም በብስጭት ምንም ማድረግ አይችልም አስረከበ። እንግዲህ እና አቤላ ቹቻዬ ልዑል እቡቻዬ ጋር ጓደኛቸው ጋር ነበሩ። እዛም እንዬ ነበረች። በእንዬ ፍቅር አቤላ አብዶ ነበረ። ኢዙዬም ነይ ደክሞሻል ነይ አረፍ እንበል ይላታል። አቤላም አልደከማትም ትቀመጥ ይላል። ቹቻዬም አንተ ልጅ አምሃለይ በማለት ሲለው ሂጅና አርፈሽ ነይ እስተዛ ጠብቅሻለሁ በማለት እዛው ቁጭ ብሎ ነበር። ሆኖም ግን ቹቻዬና ልዑል አቤላን ይዘውት ይወጣሉ። አሁን እኮ ትንሽ ብጠብቃት ደስ ይለኝ ነበረ፣ እጠብቅሻለሁ ብያታለሁ። ተመልሳ ስትመጣ እንደዋሸኋት ነው የምትቆጥረው። ለምንስ አጣድፋችሁኝ አወጣችሁኝ ይላል። እንዴ አረ ወንድ ልጅ ቆፍጣን በል አለ ቹቻዬ። ምን እየሆንክ ነው? ቆፍጣን በል እንጂ። እውነቴን ነው የምልህ ቹቻ፣ አሁን እኮ እንደዋሸኋት ነገር ነው። ምክንያቱም እኮ ጠብቅሻለሁ ብያታለሁ። ባልላት እኮ ችግር አልነበረውም አለች አቤላ። ኡለም በስመ አብ አቤላ አለው። አቤላም እውነቴን ነው ዋሸኋት አይመስላትም? የዋሸኋት አይመስላትም? ምን ትላላችሁ? ዋሸኋት አይመስልም? ውሸት ያደክበት አይደል እንዴ? ምን ችግር አለ ብታዋሻት? ያደክበት ነው። ምንድን ኧረ አቤላ ምንድን ነው የሚሻልህ አለ ልዑል። ቹቻም ተቀብ ቢያንስ እንኳን እኛን እያየ ኮፍጠን በል። ምንድን ነው የምትብካካው እንዴ? ኮፍጠን በል ማንን እያየ አለ። ቹቻዬም ተቀበለና በተለይ እኔን። አረ ቹቻ በእናትህ አታስቀኝ አለ ልዑል። አቤላም አንተ ሀረግን ተቀምጠ አይደል እንዲ አርፈ የተቀመጥከው? ሀረግን እኮ ተቀምጠ ነው። ምን ኮፍጠን የሚያስብል አንተን ታይቶ ምን የሚጥናና? አንተን ታይቶ ምን ከአንተ ትምህርት ይወሰዳል? ሀረግን እኮ በቡቻ ተነጥቀህ አርፈ ተቀምጠሃል አላላ። ያው እንግዲህ የሆነን ነገር ሰውን ለማሸነፍም ሆነ ሰውን እንትን ለማለት የሆነች ነገር ፈልገን መናገር ነው። ያንን ተጠናገር ያን ሰው ያፉን የዘጋ ነው ይመስለናል። ያም የተነገረው እንግዲህ አንገቱን ይደፋል። ይሄ ባህላችን ነው። ባይዘው የሆነችን ነገር አንስተን የሆነ ነገር ላይ ታልተናገርን ያችን በቃ እሷን ካልተናገር ያንን ሰው ያዋርን ነው ያሸነፍ ነው አይመስልም ማለት ነው። እና አቤላም እንግዲህ ምን አለው? አንተ እኮ ሀረግን ተነጥቀህ አርፈህ ተቀምጠሃል ሲለው ከዚህ በኋላ ቹቻዬ ወደ ለቅሶ ሀቡዬማ እኔ አንቀባርሬ ላኑርሽ ብላት ከኔ ያንን ሌባ መርጣ ሄደች አለ። አቤላም ምንድነው አንተ ልታለቅስ እንዳይሆን ብቻ ልታለቅስ ትወጣልኛለች። በለቅሶስ የምትወጣልኝ ነች ወይ ቻያ? የንየን ስም ግን መጥራት አትችልም አላበል መጥራት አትችልም። ምነው አሰለፍ አዎ በአሁኑ ሰዓት እንግዲህ ሞቅ ደመቅ አድርጌ ማንም ተቃዋሚና ተከራካሪ የሌለብኝ የመጥራት መብት ማንም የማይቃወመኝ ያሰለፍን ስም ብቻ ነው። ሀረግንም መጥራት አልቻልኩም። እንየንም አቤል እንዳልጠራ እያደረገ ነው። ስለዚህ በነፃነት መጥራት የምችለው አሰለፍን ብቻ ነው። ልዑሌ ማራንተ ተጠንቀቅ ይዙ እንዳይሰማህ አለ። ይስማኛ ምንድነው ችግሩ?
አቤላም አንተ ተተላልቆች ጋር ምንድነው ነገር? ከትልልቆቹን እየፈለክ ምንድነው የምታጠምደው? ቢገባህ እኔ ነኝ ያወቅኩበት በጊዜውና በሰዓቱ እኔ ነኝ ያወቅኩበት አለ። ልዑሌም በምንድነው ያወቅከው እባክህ አለው። አይበጣጠሱም፣ ወጣቶቹ ይበጣጠሳሉ ማለት ነው። ያማረኝ አይሉም፣ ትልልቆቹ አይሉም። አቤት እንደውም እነሱ ምን ይላሉ? ምን አማረህ በስመ አብ ቹቻ እንጂ ያማረኝ ይሄንን ግዛ፣ ይሄን አምጣ፣ ይሄንን ውሰድ አይሉም። እንደውም በተቃራኒው ምን አማረህ ይላሉ። አቤላም ልዑሌም ቀበል ብሎ ነገሩ ልክ ነህ፣ ከዘንድሮ ሴቶች እነሱ ይሻል። አንተ ምንሽ የታለች አለው አሌክስ ጌዶንም ተቤቷ ጎትቼ እንዳወጣልህ ነው እንደፈለግከው አለው። አሌክስ ተቀመጠበት። አስፈላጊ ከሆነ ትሰማኛለህ፣ እንደዚህ ማንቁርቷን ይዘህ ጎትተህ ታወጣልኛል። ጌዶም ቆይ አንተ ምንሽ ነው? ሌላ ኬዝ አለብን እንደ ከሷ ጋር ሌላ ነገር አለ? ቢኖረንስ ይመለከትሃል ወይ አለ አሌክስ። እኮ በራስ መንገድ መጨረስ ነዋ። ሌላ ኬዝ ካለብህ በራስ ኬደ በራስ መጨረስ አለብህ አለ። ምን አድርግ ነው የምትለኝ? በቃ የራስ ችግር ከሆነ በራስ መፍታት ትችላለህ። እኔን ምን አድርግ ነው የምትል? ቆይ እኔ የእናንተ ነገር አንደኛው ጓደኛቸው ተነሳና ይቅርታ ስሙን አላወቅኩትም ማለት ነው። እኔ እናንተ ነገር በጣም ስልችት ብሎኛል። ሲቀጥል ደግሞ ልጅቷ የተፈለገችው አቤልን ለማስቀናት አይደለም ወይ? እንግዲህ እያንዳንዶቹ ሴቶች እየያዙ ለማስቀናት ነው በዚህኛው ግሩፕ ያሉት ማለት ነው። እና እሷ የተፈለገችው አቤልን ለማስቀናት አይደለም። አሌክስም እሱማ ነበረ፣ ይሄ ግን ወደ ሌላ ነገሩን ቀየረው እንጂ አላለ። ይኸውልህ ደጋግመህ እንዲባልከኝ ቁጥር እሷን እንዳስብ እያደረገኝ ነው። ስለዚህ አፍህን ዝጋ አለ አሌክስ። ይቅርታ ጌደ፣ ከዚህ ሁሉ ነገር አርፈን እንቀመጥ፣ ልጅቷም አርፋ ትቀመጥ፣ በቃ ተዋት፣ አርፈን እየሰራን ህይወታችንን እንኖር አለ። እንደዚህማ ለማድረግ ግዴታ ይዝችን የልጅ በእኛም ውስጥ ምን እንደሆነችና ማንነታችንን ማወቅ አለባት አላለ። ጌዶም አረምንሸ ነው በቅጡ እንኳን እንደማላቃት ታውቃለህ አይደለ እንዴ? እባክህ ለዛ ነዋ ከነጩቤህ ስታያት እንደ ጨዋ ሐውልት እየተገተርክላላ። ይኸውልህ ጌዴ በዚህ ልክ ባልጋተትህ በጣም ደስ ይለኝ ነበር። ደግሞ ስራችንን አደጋ ላይ መጣል አልፈልግም። አሰሙኝም እንጂ መጀመሪያ መኮንን ተናግሬያለሁ አለ። አንተ ምን አባህ ነው የተናገርከው? መጀመሪያ አንተ ስለማትመቸኝ አትመቸኝም። እዚህ ጋር እንግዲህ እርስ በርሳቸው ተያያዙ። አሁን ምንድን ነው የምፈልጉት? ከኔ ምንድን ነው የምፈልጉት? አለ ጌዶ። ሂድና ይዛሃትና ተብለሃል። ይዛሃትናና ከዛ የሚፈለገውን ነገር ትደረጋለች። አሁን ግን ሄደህ አምጣ አሉት። ጌዶ ሰባራ እንጨት ውስጥ ነው ሰባራ ስንጥር ውስጥ ገባ የሚባለው እንግዲህ እንደዚህ ከተባለ በኋላ ነው። እኑዬን ሲያገኛት ደግሞ ውሃ ይሆንላታል፣ በፍቅሯ መካከልላታል እና የተባለውን ሁሉ ነገር ስራውን ይረሳል። ስለዚህ ሲደርሱበት ሂጂ ሩጪ አምልጪ ቢላትም ድርቅ ብላ ራሷን አደጋ ላይ ጥላለች። እንግዲህ አሁን በእነ አሌክስ እጅ ገብታለች። ውድና የተከበራችሁ አድማጭ ተመልካቾች ላይክ፣ ሰብስክራይብ፣ ሸር አድርጉልኝ። አመሰግናለሁ።